ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በደቡብ ሸዋ ቀጠና 3ኛ ሹርሞ አጥቢያ ከ20 ሚሊዮን ብር በላይ የሚገመት የአምልኮ አዳራሽ ለመገንባት የመሰረተ ድንጋይ የማስቀመጥ ስነ ስርዓት ባለፈው ሳምንት ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ሸዋ ቀጠና 3ኛ ሹርሞ አጥቢያ ከ20 ሚሊዮን ብር በላይ የሚገመት ዘመናዊ የአምልኮ አዳራሽ ለመገንባት የመሰረት ድንጋይ የማስቀመጥ ስነ ስርዓት ባለፈው ሳምንት ተካሂዷል። በስነ ስርዓቱ ላይ ከቤተክርስቲያኒቱ መሪዎች፣ ከተለያዩ አጥቢያዎች የመጡ አገልጋዮች፣ እንግዶች፣ በርካታ ምዕመናን ተገኝተዋል። በመርሃ ግብሩ ላይ ከሆሳዕና መሰረተ ክርስቶስ ቤተክርስቲያን የተገኙ መጋቢዎች መስጠት በሚል ርዕስ የእግዚአብሔርን ቃል በማስተማር ተሳታፊዎችን አበረታተዋል። በተጨማሪም የ3ኛ ሹርሞ አጥቢያ መዘምራን በዝማሬ ጌታን አክብረዋል። ከዚያም የአምልኮ አዳራሹ የመሰረተ ድንጋይ የማስቀመጥ ስነ ስርዓት ተፈጽሟል። በስነ ስርዓቱ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አስተባባሪ የሆኑት ወንድም በላይ ሱጋሙ፣ ከደቡብ ሸዋ ቀጠና ወንድም ደሳለኝ ግርማ፣ ከዱበንቾ አጥቢያዎች ህብረት ሰብሳቢ ወንድም በዛብህ እንዲሁም ከአጥቢያው ሰብሳቢ የሆኑት ወንድም ፈቀዱ ሁላሎ ጋር በመሆን ተከናውኗል። በመቀጠልም ለህንጻው ግንባታ የሚሆን የገንዘብ ማሰባሰቢያ ፕሮግራምም ተካሂዷል። በዚህ መርሃ ግብር ላይ ተጋባዥ እንግዶች፣ የቤተክርስቲያን መሪዎች፣ ምዕመናንና የቀድሞ የአጥቢያው አገልጋዮች በከፍተኛ መነቃቃት ለመሳተፍ ለፕሮጀክቱ ድጋፋቸውን ገልጸዋል። የአጥቢያው መሪዎች የአምልኮ አዳራሹ ግንባታ ሲጠናቀቅ ለምዕመናን ምቹ የአምልኮ ስፍራ ከመሆኑ በላይ ለወንጌል አገልግሎትና ለማህበረሰቡ መንፈሳዊ እድገት ጉልህ አስተዋጽኦ እንደሚኖረው ገልጸው ምዕመናን ባለድርሻ አካላት የጀመሩትን ድጋፍ እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወጣቶችን መሪ አድርጎ ማብቃትና ወደፊት ማምጣት ላይ ከፍተኛ ትኩረት ሰጥቶ መስራት እንደሚገባ አስታወቀች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወጣቶችን መሪ አድርጎ ማብቃትና ወደፊት ማምጣት ላይ ከፍተኛ ትኩረት ሰጥቶ መስራት እንደሚገባ አስታወቀች። ቤተክርስቲያኗ ይህንን የገለጸችው ሰሞኑን በባህር ዳር ከተማ ለሰሜን ምዕራብ ክልል መሪዎች ባዘጋጀችው የስልጠና መድረክ ላይ ነበር። የቤተክርስቲያኒቱ ምክትል ፕሬዝዳንት ፓስተር ለወየው ስንሻው በወቅቱ እንደገለጹት የቤተክርስቲያኒቱ የወደፊት መጻኢ ዕድልና ቀጣይነት አስተማማኝ ለማድረግ ወጣቶችን ማሰልጠንና ማብቃት ላይ በትጋት መስራት ይኖርባታል። ለዚህም ይረዳ ዘንድ አጥቢያዎች ከዓመታዊ በበጀታቸው ላይ ከፍተኛ ድርሻ ለልጆች፣ ለታዳጊዎችና ለወጣቶች አገልግሎት ሊመድቡ እንደሚገባ አሳስበዋል። የቤተክርስቲያኒቱ ጠንካራ መዋቅር እየገነባች መሆኑንም የጠቆሙት ምክትል ፕሬዝዳንቱ ተቋሙ ጤናማና ቀጥተኛ የወንጌል አስተምሮን ጠብቆ መቆም የሚችለው መሪዎችን በተከታታይነት በማፍራት ጭምር መሆኑንም አስረድተዋል። በመሆኑም መሪዎች በጤና ሐሰተኛ አስተምሮቶችን፣ ልምምዶችንና የሞራል ግድፈቶችን በትጋት ሊመክቱ እንደሚገባም አሳስበዋል። በሌላ በኩል በሰሜን ምዕራብ ክልል ፕሬዝዳንት ፓስተር አደራ ተፈራ በበኩላቸው ባስተላለፉት መልእክትም በክልሉ ስር 30 አጥቢያ ቤተክርስቲያናት እንደሚገኙ ጠቅሰውም የመንግስቱን ወንጌል ይበልጥ ለማስፋፋትና አዳዲስ አጥቢያ ቤተክርስቲያናትን ለመትከል ሰፊ ጥረት እየተደረገ መሆኑንም ገልጸዋል። በተለይም በአካባቢ በነበረው የጸጥታ ችግር ምክንያት ጉዳት የደረሰባቸውን አጥቢያ መልሶ ለማጠናከር ትኩረት ሰጥቶ እየሰራ እንደሚገኝም አስረድተዋል። በዚህ ስልጠና ላይ ከ21 በላይ አጥቢያዎች የወከሉ 91 መሪዎች የተሳተፉ ሲሆን ስልጠናውን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ለወየው ስንሻውና የደቡብ ምዕራብ አዲስ አበባና አካባቢ ክልል ፕሬዝዳንት ፓስተር አእምሮ መልካሙ በጋራ እንደሰጡ ታውቋል። የመሰረተ ሕይወት ቤተክርስቲያን ትምህርት ቤት የ2018 ዓ.ም የትምህርት ዓመት የመዝጊያ ፕሮግራም አካሄደች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የመሰረተ ክርስቶስ ቤተክርስቲያን ትምህርት ቤት የ2018 ዓ.ም የትምህርት ዓመት የመዝጊያ ፕሮግራም ሰኔ ቀን 28 2018 ዓ.ም በተማሪዎች፣ በወላጆች፣ በመምህራን፣ በቤተክርስቲያን አመራሮችና ተጋባዥ እንግዶች በተገኙበት በደማቅ ስነ ስርዓት አካሂዷል። በፕሮግራሙ ላይ ተማሪዎች ያቀረቡት የመዝሙር፣ የድራማ፣ የቅኔና የተለያዩ የስነ ጥበብ ዝግጅቶች የባሉን ድምቀት አጉልተዋል። በትምህርት፣ በስነ ምግባር፣ በስፖርታዊና በሌሎች ዘርፎች የላቀ ውጤት ላሳዩ ተማሪዎች የእውቅናና የሽልማት
ፕሮግራም ተካሂዷል። የትምህርት ቤቱ ዋና ርዕሰ መምህር የሆኑት አቶ ሽኩር በድሩ ባቀረቡት ዓመታዊ ሪፖርት ትምህርት ቤቱ ከመማር ማስተማር ባለፈ በማህበራዊ አገልግሎት ጉልህ ስራዎች ማከናወኑን ገልጸዋል። በመቅዶኒያ አረጋውያን ማዕከል ለሚገኙ አረጋውያን የገንዘብ የአልባሳት ድጋፍ መደረጉን፣ ወላጅ ህጻናት ነጻ የትምህርት እድል ማግኘታቸው እንዲሁም የተማሪዎች ተሰጥኦ ለማዳበር የስነ ጽሁፍ መርሃ ግብሮች በተከታታይ መካሄዳቸውን አስረድተዋል። አቶ ሽኩር በድሩ አክለው ትምህርት ቤቱ በክፍለ ከተማና በወረዳ ደረጃ የሽልማት እውቅና ማግኘቱን ጠቅሰው ሐምሌ ቀን 11 2018 ዓ.ም የቀድሞ ተማሪዎችን የሚያሰባስብ የአንድነት ፕሮግራም መዘጋጀቱን ገልጸው ሁሉም የቀድሞ ተማሪዎች በመገኘት ተቋማቸው እንዲጎበኙና እንዲደግፉ ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙ የትምህርት ቤቱ ኃላፊዎችና ወላጆች በተገኙ ውጤቶች ደስታቸውን ሲገልጹ ትምህርት ቤቱ ተማሪዎችን በትምህርት ብቻ ሳይሆን በመንፈሳዊና በስነ ምግባር እድገት ላይ እያበቃ መሆኑን አድንቀዋል። ፕሮግራሙ ለተማሪዎች መልካም የክረምት ረፍት በመመኘትና በአዲሱ የትምህርት ዓመት በተሻለ ዝግጅት እንዲመለሱ ምክር በመስጠት ተጠናቋል። ሳምራዊት ይባላል። የመሰረተ ቤተክርስቲያን ትምህርት ቤት መምህርት ነኝ። እንግዲህ ዘንድሮ 2018 ዓመተ ምህረት ዛሬ ሰኔ 27 የመጨረሻውን ቀን አሳልፈናል ማለት ነው። እንግዲህ እግዚአብሔር በጣም ረድቶን እንግዲህ የመምህራን የተማሪዎች የወላጆች አስተዋጽኦ ቢኖርበትም ከዛ በላይ እግዚአብሔር በጣም ረድቶን በጣም አግዞን እጁ ደግፎን ማለት ነው ዘንድሮ በጣም ብዙ ነገሮችን ማሳካት ችለናል። ቀዳሚውን ምስጋና የሚወስደው እግዚአብሔር ነው እና ክብር ሁሉ ለእግዚአብሔር ይሁን ላለው። እዚህ ትምህርት ቤት 5 ልጆች አስተምሬያለሁ። ሁሉም ተማሪዎች በጥሩ ውጤት ነው እያለፉ ያሉት። ዛሬም 3 ተማሪዎችን ከአንደኛ ክፍል 5ኛ ክፍል 3ኛ ክፍል አንደኛ ነው የወጡት። አንደኛው እንደውም የሜዳሊያ ተሸላሚ ነው። ለዚህ ሁሉ ግን እግዚአብሔርን በጣም አመሰግናለሁ። እግዚአብሔር ብሩህ አእምሮ ያላቸውን ልጆች ስለሰጠኝ እግዚአብሔርን አመሰግናለሁ። ይህንን ትምህርት ቤት ስለሰጠን እንድናስተምርበት እግዚአብሔርን አመሰግናለሁ። በጣም መልካም አስተማሪዎችን ከትምህርቱ በተጨማሪ በመልካም ስነ ምግባር እንዲያድጉ በጣም የሚያግዟቸው መምህራኖች ነበሩ። አሁን ስም ብጠቅስ አንዱን እንዳልን ነው እንጂ በጣም በሚገርም ሁኔታ የሚያግዟቸው፣ የሚረዷቸው፣ አካሄድን የሚያሳዩቸው፣ ቂመኞች እንዳይሆኑ እርስ በርስ ተዋደው መኖር እንዲችሉ በቃ አእምሯቸው ነፃ የሆነ በይቅርታ የተሞላ እንዲሆኑ የሚያግዟቸው በጣም በርካታ መልካም መምህራኖች ስለነበሯቸው በትምህርታቸው ሳይቸገሩ ውጤታማ መሆን ችለዋል። ስሜ ቃል ኪዳን አለሙ ይባላል። አሁን ለቃቂ ተማሪ ነኝ ለዚህ ትምህርት ቤት። እስካሁን በነበረኝ ቆይታ ለኔ ትምህርት ቤቱ ጥሩ ነው። ከዚህም በኋላ ለሚኖሩት ተማሪዎች ጥሩነቱን ለማስቀጠል መምህራን ቢጥሩ ላለው ጥረታቸው ባይለይ ከዚህ ትምህርት ቤት እና ደግሞ ቲቸር ምትኬ በጣም ማመስገን እፈልጋለሁ። ለዚህ ትምህርት ቤት ለኔ የጣሩትን ጥረት በጣም ነው ማመሰግናቸው ለሳቸው። ያው ካሳዘናቸው ተማሪዎች ለ8ኛ ክፍል ጠቅላላው ክዬ ይቅርታ ጠይቃቸዋለሁ ለቲቸር ምትኬ። እስካሁን የነበረኝ ቆይታ በዚህ ትምህርት ቤት አሪፍ ነበር። ስነ ምግባርም ከምንም አንፃር ከትምህርቱም አንፃር ጥሩ ነው። እንደምታውቁት ለረጅም ጊዜ በመሰረተ ሕይወት ቤተክርስቲያን በነበሩ የትምህርት አመራሮች ጋር አብሮ ጌታን አገልግያለሁ። በተለይም ይህንን ፕሮግራም የምትመለከቱ የትምህርታችን ቤተሰቦች እግዚአብሔር ረድቶን ትልልቅ ድሎችን በዘመናት መካከል ሰጥቶናል። ዛሬም እንደገና በእግዚአብሔር ፊት ልናመሰግን አብሮነታችንን ልናጠናክር ሐምሌ 11 ትልቅ ግብዣ አዘጋጅተናል። ስለዚህ በመሰረተ ሕይወት ቤተሰቦች፣ ወላጆች፣ የቀድሞ መምህራንና የትምህርት አመራሮች በተለይም ደግሞ ውድ ተማሪዎቻችን በተለያየ ዓለም ያላችሁ በዚህም በሀገር ውስጥ ያላችሁ ኖት እንድታደርጉ ሐምሌ 11 አብራችሁን ጌታን እንድታመሰግኑ ግብዣ ማድረግ እፈልጋለሁ። እግዚአብሔር በዘመን መካከል የሰጠንን ድሎች፣ መልካም እድሎች አብረን እንድናከብርና ከዚህ በኋላም ያሉትን ልጆች ደግሞ ይዘን የምንሄድበት ትምህርት ቤታችንን የምንደግፍበት በውስጣችን ያለውን ጸጋ የምናካፍልበትን እድሎች የምንመካከርበት ጊዜ ይሆናል። ሁላችሁንም ልጋብዛችሁ፣ ላበረታታችሁ ያንን ቀን እንድትይዙ አደራ ማለት ፈልጋለሁ። ዛሬ በነበረን የመዝጊያ ፕሮግራም ላይ ትልቁ ታርጌታችን እግዚአብሔርን ማምለክ ነው፣ ማመስገን ነው። ለረዳን ላደረገልን በእያንዳንዱ
እንቅስቃሴያችን ላይ በትጋት በውጤት በድል እየመለሰ ስኬት ለሰጠን ጌታ ክብር የምንሰጥበት ቀን ነው። እንደ ከሌላ ትምህርት ቤት መሰረታዊ ቤተክርስቲያንን ለየት የሚያደርገው ይሄ ነው። ሌላ ጋር ዓመት መዝጊያ ላይ ሌሎች ሊያዝናኑ የሚችሉ ሴርሞኒዎች በብዛት እነሱ ላይ ፎከስ ይደረጋል። እኛ ጋር ግን የሆኑ ነገሮች ሁሉ በእግዚአብሔር እርዳታ የሆኑ መሆናቸውን በመረዳት ልጆቻችን ጭምር ወርሺፕ ለማድረግ እግዚአብሔርን ለማምለክ ቃሉን ለመስማት ለሆነው ሁሉ ክብር ለመስጠት ይሰበሰባሉና እንግዲህ ዛሬም እንደሌላው ዓመት ናሴ 27 ላይ ይሄንን ስናደርግ ቆይተናል። በጣም የሚያማምሩ በልጆች የተዘጋጁ ፕሮግራሞች ነበሩን። ወላጆች በስፋት ተሳትፈዋል። ስለዚህ በዚህም እጅግ ደስ ይለናል። ጌታ ከብሯል ብዬ አስባለሁ። የሚቀጥል ፕሮግራም ነው የሚሆነው። ተቋማችን ከነበረበት ከዓመት ወደ ዓመት ለውጦችን እያየን እያደግን እየተሻሻልን የነበሩ ክፍተቶች እየተደፈኑ እየሄድን ያለንበት ዓመት ነው። ለምሳሌ ይህን 2018 ዓመተ ምህረትን ስናስብ በነበሩን ጠቅላላ መድረኮች ባለድል የሆንባቸው ዓመታት ናቸው ወይም ወራቶች ናቸው። በወረዳ ደረጃ ተሸላሚዎች ነበርን በልዩ ልዩ ፈጠራ ስራዎች፣ በጥያቄና መልስ ውድድር እንዲሁም ደግሞ በውጭ ኢንስፔክሽን የምንገመገምበት ዓመት ነበረ። በዚህም ትልቅ ድል እግዚአብሔር ሰጥቶን ደረጃ 3 ገብተን የነበረብንን ክፍተት ሁሉ ደፍነን ደረጃችንን አሻሽለን ስታንዳርዱን ያሟላ የሚጠበቅበትን ሁሉ ያሳካ ተቋም የሚል የአረንጓዴ ሰርቲፊኬት ተሰጥቶናል ማለት ነው። ስለዚህ ለዚህ ሁሉ ክብሩን የምንሰጠው ለእግዚአብሔር ነው። በእርግጥ ይህ ውጤት ይሆን ዘንድ የለፉ ባለድርሻ አካላት ብዙ ናቸው። የትምህርት ቤቱ የቦርድ አባላት፣ የቤተክርስቲያን ሽማግሌዎች፣ ወተመ፣ የተማሪ ወላጆች፣ ተማሪዎች፣ መምህራንን ጨምሮ ሰፊ ጥረት አድርገው ያሳኩት ውጤት ነው። ከእግዚአብሔር ቀጥሎ የሚመሰገኑት እነሱ ናቸው። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። አሜሪካ 250ኛ የነጻነት በዓሏን የምታከብርበት ዝግጅት በዋሽንግተን ዲሲ ብሔራዊ ሞል ላይ የአምልኮ የጸሎትና የወንጌል ፕሮግራም ተካሄደ። አሜሪካ 250 የነጻነት በዓላትን በምታከብርበት ዝግጅት የዋሽንግተን ዲሲ ብሔራዊ ሞል ላይ የአምልኮ የጸሎትና የወንጌል ፕሮግራም ተካሂዷል። በዝግጅቱ ላይ ታዋቂ የክርስቲያን ዘማሪዎች ኢየሱስን በይፋ በማወጅ ለሺዎች አገልግለዋል። ዘማሪ ጆርዳን ቪሊዝ የዚህ ታሪካዊ አጋጣሚ ሰዎችን ስለ ኢየሱስ መናገር ትልቅ ክብር ነው ሲልም ተናግሯል። አዘጋጆቹ በበኩላቸው የቀኑ ዋና ዓላማ የአሜሪካን 250ኛ የነጻነት በዓልን ከክርስቲያናዊ እምነት ጋር በማገናኘት ሰዎችን ወደ ክርስቶስ መጥራት መሆኑንም ገልጸዋል። ዘገባው የሲቢኤን ነው። በዓለም የመጀመሪያውና አክሲዮን ለሕዝብ የቀረበው የሂዩማናይድ የሰው ቅርጽ ያላቸው ሮቦቶች አምራች ኩባንያ ዩቲዩብ ለግል ጓደኝነትና አብሮነት የተሰራ እጅግ ዘመናዊ ሮቦቶችም ይፋ አደረገ። ባልደረባችን ሚኪያስ ጌታሁን እንደሚከተል አቀርበዋል። በዓለም የመጀመሪያውና አክሲዮኑ ለሕዝብ የቀረበው የሂዩማኖይድ ወይም የሰው ቅርጽ ያላቸው ሮቦቶች አምራች ኩባንያ ዩቢቴክ ለግል ጓደኝነትና አብሮነት የተሰሩ እጅግ ዘመናዊ ሮቦቶችን ይፋ አደረገ። በቻይናዋ ቬንሰን ከተማ ይፋ የተደረገውና ዩዋን የተሰኘው ይህ ሮቦት የቻይና የቴክኖሎጂ ኩባንያ ሮቦቶችን ከፋብሪካ ወለል ወደ ቤተሰብ ሳሎን ለማሸጋገር እያደረጉት ላለው ታላቅ ሽግግር ማሳያ ሆኗል። ሮቦቶቹ የሰው ልጅ ቆዳ የሚመስል የሲሊከን ሽፋን የተገጠመላቸው ከመሆኑም በላይ የሰው ልጅ ስሜት መረዳትና መጋራት የሚችል አርቲፊሻል ኢንተለጀንስ ወይም ኢሞሽናል ኤአይ ቴክኖሎጂ ተካቶባቸዋል። በወንድና በሴት ገጽታ የቀረቡ እነዚህ ሮቦቶች በተለያየ ቁመት መጠን የተሰሩ ሲሆን የወንዱ 183 ሴንቲሜትር የሴቷ ደግሞ 168 ሴንቲሜትር ነው። በተጨማሪም የደንበኞችን የተለያየ ፍላጎትና አቅም ለማሟላት ታስቦ ላይት፣ ፕሮና አልትራ በተሰኙ 3 የተለያዩ የቴክኖሎጂ ደረጃዎች በአማራጭነት ቀርበዋል። የእነዚህ አስደናቂ የጓደኝነት ሮቦቶች መነሻ ዋጋ ከ119800 የቻይና ዩዋን ወይም ወደ 17650 የአሜሪካን ዶላር አካባቢ የሚጀምር ሲሆን እንደየደረጃቸው ዋጋቸው እያደገ ሄዶ እስከ 990,000 ዩዋን እንደሚደርስ ኩባንያው አስታውቋል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ